ሰላም ወገንታት እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ጨረቃዎች ሸራ ያደረጉትን ነገር ማታ አይቼው በጣም ደስ እያለኝ ነው ብዬ ደስ ብሎኝ የተኛሁት የኔ ውዶች። ውይ እናንተ ስትሞጋገሱ ማለት ነው ልቤ እንዴት እንደሚስል በቃ ሰላም ነው የሚያገኘው ልቤ በቃ ፍቅር ይጫወታል ማለት ነው። ለምን እንደሆነ አላውቅም። እሱ ለእኔ ጥያቄ ነው ግን የምሬን ነው። ማርያምን በጣም ደስ የሚለኝ ሲሞጋገሱ ሳይ እንደዚህ ሲገለፍጡ ስድብ እንዳይመስላችሁ። በቃ ሁል ጊዜ እንደዚህ ፈገግ እንዳላችሁ ኑሩልኝ። የኔ አንድ አይነቶች አንድ አይነት እኮ ናቸው። እመቤቴ እያቸው እስኪ ሁል ጊዜ መሳቅ፣ ሁል ጊዜ እንደሳቃችሁ ኑሩ። የሚያስከፋችሁን፣ የሚያስደብራችሁን፣ ክፏችሁን የሚመኘውን ሁሉ ከእናንተ ያደርግላችሁ የኔ ወርቆች እና የኔ አበባ አንቺን የሰጠኝ ፈጣሪ ይመስገን ብሏል ብሩኬ። አሜን ይክበር ይመስገን። እውነት ለመናገር ብሩኬ በጣም እድለኛ ሰው ነህ። ምክንያቱም ለመሰለ ትናንትም ሁልጊዜ እምለዋለሁ ያኔ አይ ነው በጣም ጸዴ ሴቶች እንዳሉ አውቃለሁ፣ ግን ከስንት አንዶች እንደምንድነው የሚባለው ተለቅመው ነው የሚገኙት እንጂ እንደዚሁ አይገኝም። ምክንያቱም ሁሉም ሰው የሆነ በቃ ጸዴ ህይወት መኖር ይፈልጋል ምናምን የተሻለ ህይወት። ያን ደግሞ የሚመስላቸው በጣም ብዙ ሰዎች አይታችሁ ከሆነ እንደዚህ እኔማ በቃ ሀብታም አግብቼ ነው የማይልፍልኝ ምናምን። እናንተ ራሱ እንደዚህ ሀብታም ብታገቡ እስከዚህ በፊት ስለዚህ እንደዚህ አይነት ነገር ስላወራሁ መድገም ባልፈልግም ግን እንደዛ ብለው እንኳን የሚገፋፋችሁ ሰዎች አሉ። የሆነ የወንድ ልጅ ኃላፊነት ብቻ ወንድ ልጅ መስጠት በቃ እናንተ እኔ መንከባከብ ኃላፊነት ብቻ ሆኖ የሚታያቸው ሰዎች አሉ። ገባችሁ? ሴት ልጅ መቀበል ብቻ ማለት ነው የሚመስላቸው። እንደዛ ሆኖ መኖር የሚፈልጉ ሰዎች ባሉበት ዘመን ላይ እንደዚች አይነት ጸዴ እንቁ ወርቅ የሆነች ሴት እግዚአብሔር ምርጥ አድርጎ ሰጠህ ስለሚገባ ማለት ነው። ልጄ ለአንተ እቺ ትገባለች፣ ለአንተ እንደዚች አይነት ሴት ነው የምትገባ ብሎ እግዚአብሔር ሰጥቷል። አንተም ጸዴ ሰው ስለወንክ ምርጥ ሰው ስለወንክ በነገራችሁ ላይ ማለት ነው ፈጣሪ ለእናንተ የሚሆናችሁን ይመጥናችኋል ይሆናል ብሎ የሚሰጣችሁን እሱ ስለሚያውቅ ነው። ለብሩክ እንደምትገባው እግዚአብሔር ስለሚያውቅ እሱ ሰጠህና አሜን። ሁልጊዜም እግዚአብሔርን አመስግን እሺ። እውነቴን ነው። በጣም በቃ እንዴት ነው በጣም ብዙ ሰው እንደዚህ አይነት ሴት ባገባ ብሎ ይመኛል ነው ሰው ጸዴ ሴት ነች በጣም ከምል በላይ ማለት ነው። ብዙ ሰዎች እናያለን ትንሽዬ የሰው መውደድ ሲያገኙ ምናምን በቃ እንዴት ነው ውይ እንዴት እንደሚሆኑ ማለት ነው። ብሩኬ ነግር አልችልም እና ማለት አሁን እንዴት ነው አይደለም እንደዚህ ሶሻል ሚዲያ ላይ ተወዳጅ ልጅ ሆና ምናምን ቀርቶ የሆነ ሰው ኖርማል የሆነ ነገር በሚያዩት ምናምን በጣም ብዙ ነገር ይፈጠራል። እንደው ሚስጥሩ ይቆይና ማለት ነው። እና አሜን እግዚአብሔር የተመሰገነ ይሁን። ሁልጊዜ ብሩኬ ስታሞግሳት እንደዚህ በቃ እንትን ስትል እንዴት ደስ እንደሚል ብታይ ማርያምን። እኛ ሴቶች ማለት ነው በባላችን መሞገስ፣ መወደድ፣ መከበር፣ መደነቅ ሁልጊዜም ቢሆን አይሰለቸንም። ይሰለችን እንዳይመስል በነገር ላይ አይሰለቸንም። ምንም ነው አይሰለችን። እኔ አሁን ባሌ ጋር አውርቼ ምናምን ማለት ነው ስልክ ሳወራ በየመሀሉ የሆነች ነገር እንደዚህ ቃላጠብ ኧረ በስመ አብ ደስ ነው የሚለው ምናምን። ግን እናንተ ምናልባት ወይ እናንተ እየሰለቻችሁን ወይ ደግሞ ይሰለቻችኋል ብላችሁ ስለምሳስቡ ይሆን ደግሞ ትንሽ ጋፕ ነገር አለች። ጋፕ አታስፈልግም። ወይኔ ጉዴ! ምንም ጋፕ አያስፈልግም። ሁልጊዜም ደግሞ ማመስገን፣ ሁልጊዜም ማድነቅ ብቻ እንደፈለክ ማለት ደግሞ ቀጥልበት፣ በርታ። ለአንተ ይሄን አድርጎ ተብሎ የምትመከር ልጅ አይደለም። በጣም ጎበዝ አስተዋይ ልጅ ነህ። ፍቅርን ለብዙዎቿ እያስተማርክ ያለ ወጣት ነህ። ወጣትነት ያልሸወደ በአንተ እድሜ ስንቱ አለ እዛ ስንት ማይሆን ነገር ሲያደርግ የሚውል ማለት ነው። ሴት ከሴት መቀያየር ወንድነት የሚመስላቸው፣ ሴት ልጅ ማስለቀስ ወንድነት የሚመስላቸው፣ እግዚአብሔርን ከልቤ ነው ሴት ልጅ ምናምን ብሎ ማንቋሸሽ ወንድነት የሚመስላቸው፣ ብቻ በብዙ ነገር ይሄ ሱሪ ዝቅ አድርጎ እየተራመደ በመሄድ ወንድነት የሚመስላቸው። ሀቃቁን ነው የምነግራችሁ፣ ከምሬ ነው። አሁን ላይ ያለንበት ዘመን ላይ በጣም የሚያስፈራ ዘመን ነው። በነገራችሁ ላይ እንደዚህ ቀላል ዘመን ላይ አይደለንም እና እንደዛ ብለው ከሚኮፈሱ ወንዶች ውስጥ አንተን ደግሞ እግዚአብሔር ምርጥ አደረገና ለቅምጥሌ አንቺ ነው ይሄ ነው የሚገባሽ፣ ይሄ ወንድ ለአንቺ ይገባሻል። ድካምሽ ልፋትሽ የሚረዳሽ የሚገባው ሴትነትሽን የሚያቅልሽ ማለት በቃ እንዴት ነው የሚረዳሽ ወንድ የሚኖርልሽ የምትኖሪለት የሚታመንልሽ የምትታመኝለት ወንድ ይህ ነው ልጄ ብሎ ደግሞ እግዚአብሔር ምርጥ አደረገና ከነዛ ሁሉ ወንዶች ቅድም ካልኳቸው አንተን ሰጣት ለቅምጥሌ ማለት ነው። እግዚአብሔር ሁሉን ነገር ያውቃል። በነገራችሁ ላይ እኔ ውስጤ ላይ ምን እንዳለ የሚያውቅልኝ አንድ አምላክ ብቻ ነው። ማንም አያውቀውም። ማርያምን ነው የምላችሁ የውስጥን ስሜት ሁላችን አሁን የሆነን ሰው እኔ እኮ እረዳዋለሁ ወይ ደግሞ እረዳሻለሁ ምናምን እንላለን፣ ግን ማንንም አንረዳም። የሆነ እንደ ሰውኛ የምንረዳው ሊኖር ይችላል። በቃ ሩቧን እንኳን አንረዳም።
ፈጣሪ ግን ውስጣችን ያለን ነገር ውጫችን ያለን ነገር ነገ ምንድነው የምንሆነው እሱን እያንዳንዱን ነገር የሚያቀለን አንድ አምላክ ነውና የውስጥን ስለሚያቅ የውስጥ ሀሳባችን ደግሞ እሱ አሳክቶ ይሰጠናል ማለት ነውና ወደፊት ገና ትልቅ ደረጃ ላይ ትደርሳላችሁ። እሱ ቃል ነው ደግሞ ሆኖም አየዋለሁ። ከዚህ በፊትም ያልኳቸው ነገሮች እየሆኑ መጥተዋል። ብቻ እንዴት ነው መሰላችሁ ጸዴ ሰዎች ናችሁ። ሁልጊዜ የምናገራለሁ። በቃ እንዴት ነው ቃል ይሄ ነው ተብሎ ቃል ለእናንተ ቢኖር መባል ቢቻል ደስ ይለኛል። ግን ደግሞ የለም፣ እናንተ የሚወክል ቃል አይገኝም። እንደዚሁ ዝም ብሎ መቼም ምናልባት ያው ትንሽ ለመግለጽ ያክል ነው እንጂ እንደዚህ በዛ ወጥ በዛ ወርዶ ብዬ የማወራው ወይ ደግሞ የምናወራው ብቻ እግዚአብሔር የጠብቃችሁ። እጅግ በጣም ወዳችኋለሁ። እንደዚህ እንደተከባበራችሁ እንደተዋደዳችሁ እኔ ከእናንተ እያዩ ያለሁት በቃ ይውላችሁ። በነገራችሁ ላይ ማለት ነው ፍቅር ብቻውን ማፊ ፋይዳ ትርጉም የለውም። ፍቅር ብቻውን ምንም ነው የማያደርገው። ግን ከፍቅር መሀል መተሳሰብ፣ መረዳዳት፣ ገባችሁ? መከባበር፣ እነዚህ ነገሮች ናቸው ፍቅርን ጥብቅ አድርገው ሊይዙት የሚችሉት እንጂ ሳትከባበሪ እንደዚህ እያደረገሽ ሳትተሳሰቢ እንዴት ነው ሳትኖሪለት ሳይኖርልሽ መተማመን ከሌለ ምናምን ምንም ፍቅር የለም። ግን መተማመን ትኖሪለታለሽ፣ ይኖርልሻል፣ ያምንሻል፣ ታምኚዋለሽ። ገባሽ? እንደዛ ነው መሆን ያለበት ፍቅር ላይ ማለት ነው እንጂ መተማመን ከሌለ ተስፋ ከሌለ ምናምን ማትኖሪለት ከሆነ ምናምን ነገ በሆነ ሰው ትቀይረዋለሽ፣ ይቀይርሻል ማለት ነው። ኦኬ እነዚህ ያልኳቸው ነገሮች በሙሉ ካሉ ግን መቼም አትለያዩ። ተስፋችሁ በእግዚአብሔር ነው እና ደግሞ ቅምጥሌ ሁልጊዜም እግዚአብሔርን ይመስገን እንበል ብላለች እና ከዚህ በፊትም በጣም ብዙ ጊዜ ብላለች። ሁልጊዜም እግዚአብሔር ማስቀደም አለብን። ክፉ ነገር ያጋጥመን፣ ጥሩ ነገር ያጋጥመን፣ ለእያንዳንዱ ነገር እግዚአብሔር የተመሰገነ ይሁን። እግዚአብሔር ለእኛ የሚገባንን ነገር ነው የሰጠን። ገባችሁ? እኛ አይመስለንም እንጂ ስለሚገባን። ሌላ ነገር ቢሰጠን ኑሮ ያ ነገር ወይ ያጠፋናል ወይ ደግሞ በቃ እንዴት ነው አይሆንልንም እና ለሁሉም ነገር እግዚአብሔር ይመስገን። ብሩኬም ሁል ጊዜ እግዚአብሔር ነው የሚያስቀድመው። ለእያንዳንዱ ነገር እግዚአብሔር ይመስገን ነው የሚለው። ከእያንዳንዱ ነገር ጀርባም ሆነ በፊትም ሆነ እግዚአብሔርን አስቀድሙ። የፈጠረን አምላክ ካስቀደምን፣ በፈጠረን አምላክ ከተመካን ምንም ማንወጣው ተራራ ማንወርደው ቁልቁለት አይኖርም። ኦኬ ሶ በፈጠራቸው አምላክ ሁል ጊዜ ተማመኑ። ቅምጥሌ ምን አለች? ለሁሉም ነገር ጊዜ አለው የኔ ፍቅር አለች ማለት ነው። የኔ ቆንጆ፣ የኔ አበባ፣ የኔ ጸጋ ሴት እንዴት ነው ምን ይባላል መሰላችሁ? ብዙ ጊዜ ሚስት ለባሏ ዘውድ ነች ይባላል። ባል ለሚስቱ ምንድን ነው የሚባለው? ባል ለሚስቱ ዘውድ ነው የሚባለው። ሚስት ለባሏ ዘውድ ነች ከተባለ ምንድን ነው? ባል ለሚስቱ ምንድን ነው? ሚስት ለባሏ ዘውድ ነች፣ ባል ለሚስቱ ምንድን ነው? ጋይስ እኔ አላውቅም፣ በቃ ጠፋኝ። እሱን ጥያቄ ምልክት ላድርግላችሁና እናንተ መልሱ። ብቻ እንዴት መሰላችሁ? ብዙ ጊዜ ይባላልም ሆኖም እናየዋለን፣ እያየንም ነው። ጠንካራ ሴት ከጠንካራ ወንድ ጀርባ ካለች እያንዳንዱ ነገር ለማስተካከል ሆነ ነገሮችን ለማለፍ ሆነ ቀላል ነው፣ ያሳካዋል። ይኸው እያየን ነው። ጠንካራ ሴት ጋር ደግሞ ጀግና ወንድ ብርቱ ወንድ ሲኖር ደግሞ ታሳካዋለች፣ ብዙ ነገሮችን ሰባብራ ታልፋለች። እሱን ደግሞ ይኸው እያየን ነው። ጠንካራ ለጠንካራ እንዴት ነው ደግሞ ምን ይባላል? ምንድን ነው የሚባለው? ከአንድ ብርቱ ሁለት ኮሳሳ የሚባል ደግሞ አለ። ይሄ መተጋገዝ፣ መተባበር። ምናልባት ብቻ ለብቻ ብትሄዱ አንዳንድ መንገዶች ሊበላሹባችሁ ይችሉ ነበረ ምናምን ብዬ አስባለሁ። እና ሁለታችሁ ደግሞ የምትፈላለጉና የምትመቻችሁ ሰዎች ናችሁ እና ብቻ ከዚህ በላይ ጸጋውን አብዝቶላችሁ ስኬታማ ሆናችሁ ከዚህ በላይ ማየት ፈልጋለሁ። ሁልጊዜም ተጋገዙ፣ ተባበሩ፣ ጸልዩ። ትዳራችሁን እግዚአብሔር እንዲባርክላችሁ፣ እንዲጠብቅላችሁ፣ ክፉ እንዲያርቅላችሁ፣ እያንዳንዱን ነገር ብቻ መንገዱን እንዲያስተካክልላችሁ በፊት ማለት ነው። ባልም ለማግኘት ጸልዩ ሲባል ምናምን እጭ ደግሞ ለባል እንዴት ነው የምጸልይ እጭ ምናምን እል ነበረ ማለት ልጁኝ ሳይገባኝ፣ ግን አይደለም በቃ ያንቺ የሆነን ወንድ እንዲሰጥሽ ያንተ የሆነን ሴት እንዲሰጥ ትጸልያል። ከዛ እግዚአብሔር ጸሎትን ሰምቶ ይሰጣል። ሲሰጥ ደግሞ እንዲጠብቅልህ ልቦናዋን እንዳይበርዘው ልቦናውን እንዳይበርዝብሽ ትጸልያለሽ ማለት ነው። ለትዳር በደንብ ነው የሚጸልየው። ስለዚህ ጸልዩ፣ ልባችሁ እንዳይቀይርባችሁ። ለእያንዳንዱ ነገር ጸሎት ያስፈልጋልና ቤታችሁ የተባረከ ይሆንላችሁ ማለት እወዳለሁ። ሲቀጥል ደግሞ ትንሽ ነገር ልብላ እስኪ። ነገር ምበላው ምንድን ነው መሰላችሁ? አንደኛ ቅምጥሌ ፍቅር እንጂ ገንዘብ አይገዛትም። ሁለተኛ ገንዘብ እንኳን ቢገዛት እናንተ የሚያገባችሁ ነገር የለም። ኦኬ ፈልጋ እንኳን ብሩኬን በገንዘብ እንኳን ብትቀርበው እናንተ ሁአሪዩ ምንም አይመለከታችሁም። ኦኬ ምንም አይመለከታችሁም። እሱ እንድታውቁት ፈልጋለሁ። ሲቀጥል ደግሞ ብሩኬ ቅምጥሌን በፍቅር
ፍቅር ገዝቶት ወዷት አፍቅሯት እንጂ ገንዘብ ብሎ አይደለም። ኦኬ። ከዛ ውጭ ግን ገንዘብ ብሎ እንኳን ቢቀርባት ወይ ደግሞ የሆነ ነገር ፈልጎ እንኳን ቢቀርብ ምን አገባችሁ? ዋሪዩ እነሱ ለሚተሳሰቡት። እኔ እኮ ግርም የሚለኝ እኔ ግን ሀበሻ አንዳንድ የሚገርመኝ የራሱ እያረረ የሰው ያማስላል የሚባለው ነገር እኮ ልክ ነው። አሁን የእናንተን የፍቅር ህይወት ዘወር ብለን ብናየው እስኪ ትንሽ እንየው ብንል ወይ በጥቅም ነው ቀርበሹ ከዛ የሆነ ጊዜ አስቀንጥሮ ያባረረሽ፣ ወይ በሆነ ጥቅም ቀርባት ነው አሽቀንጥራ ያባረረች፣ ወይ እስከሆነ ጊዜን አበላሽተ። ጊዜ በነገራችሁ ላይ ገንዘብ ነው። ኦኬ። ጊዜ ህይወት ነው። ጊዜ ብዙ ነገር ነው። ያን ሁሉ ነገር አበላሽታችሁ ተባራችኋል ወይ ተባረሻል። ሶ የእናንተ ህይወት ማለት የእነሱ ህይወት ነው ማለት አይደለም። ተግባባን? እኔ የሆነ ነገር ተሳካልኝ ማለት ያ ሰው ይሳካለታል ማለት አይደለም። ተግባባን? ስለዚህ ምንም የሚመለከታችሁ ነገር የለም ልላችሁ እወዳለሁ። ቅምጥሌ ለምን አውሮፕላን ለብሩኬ ገዝታ አትሰጠውም? ትችላለች፣ መብቷ ነው። ብሩኬ ለምን አውሮፕላን ለምን ብዙ ነገር ገዝቶ አይሰጣትም? ይችላል፣ መብቱ ነው። ለምን ተቀበለችው? ለምን ተቀበላት? መብታቸው ነው። አለመቀበል መቀበል። እናንተ ምን ቤት ናችሁ ነው የኔ ጥያቄ። ምን ቤት ናችሁ? ምን ቤት ናችሁ? እስኪ ንገሩኝ። ማለት እዚህ ጋር እንደዚህ አይነት ስጦታ ሰጣት፣ እዚህ ጋር እንደዚህ አይነት ስጦታ ሰጠችው ምናምን አይባልም። ሲጀመር ብልግና ነው፣ ባለጌ ነው እንደዚህ አይነት ነገር የሚያደርገው። ለምን እንደሆነ ልንገራችሁ። የሰው ልጅ እኔ በፍቅር እያለሁኝ ለሆነ ሰው የሆነ ነገር ካደረግኩኝ አይቆጠርም። ስጦታ እንዲሰጥቸው አይባልም። እናንተ ሳስበው የእናንተ ባል ወይ ደግሞ ሚስታችሁ ያልታደለች ናቸው። ምክንያቱም የሰጣችኋትን ስጦታ ሁሉ ቆጥራችሁ እሪ ነው የምትሉት። ውይ አይደለም በፍቅር ሆናችሁ ማን ነው አይደለም ተጣልታችሁ በፍቅር ሆናችሁ እንኳ አየሁት የምትሆኑትም አይባልም። ለሆነ ሰው የሆነ ነገር ፈልጌ ካደረግኩኝ ሰጥቼዋለሁ፣ አድርጌዋለሁ። ፈልጌ ነው ያን ያደረግኩት። ሳደርገው ልቤ ሰላም ተሰምቶታል፣ ደስ ብሎኛል፣ በቃ ሰላምን አግኝቻለሁ። ኦኬ አለፈ። ቼክም አላደርግም፣ አለቀ። ኦኬ እንጂ እንደዚህ ሰጥቻለሁ እንደዚህ አድርጋለሁ አይባልም። ነውር ነው፣ ነውር ወቁ። ኦኬ ነውር ነው ውዶቼ፣ እና እንደዛ አይባልም። የፈለገውን ቢሰጣት የፈለገችውን ብታደርግ የፈለገውን ነገር ቢያደርግ ቢሆን እናንተ የሚመለከታችሁ ነገር የለም ባጭሩ። ኦኬ የፈለጉትን ነገር ማድረግ ይችላሉ። በፈለጉት መልኩ ቪዲዮ መስራት ይችላሉ እንደፈለጉ። ለምን ብሩኬ ከላይኛው ፎቅ ሆኖ ቅምጥሌታቸው ፎቅ ሆና ማይክ ሁለታቸውም ይዘው ለምን በድምጽ ብቻ አይሰሩም? ለምን እንደፈለጉ አይሆኑ? እግዚአብሔር ነው የምላችሁ፣ እንደፈለጉ ይሆኑ። ብቻቸውን መጥተው ሲሰሩ ቪዲዮ እንዲህ ቃል ተጠቀሙ። እንዲህ እኮ ብሩኬ ተናገረ፣ እንደዚህ ተናገረች፣ ይህን እኮ አደረገላት፣ እንዲህ ያደረገላት። በዚህ ልክ ደግሞ መቆጣጠር ልክ አይደለም። የገዛ ልጃችሁ መቆጣጠር አንችልም። ከዚህ በፊትም ነግራችኋለሁ፣ ወደፊትም ነግራችኋለሁ። ኦኬ በዚህ ልክ ቃላት ያጠቃቀማቸው ወይ ደግሞ የሚያደርጓቸው እያንዳንዱ ነገሮች ሊያሳስባቸው አይገባም። ኦኬ ተናግር ያለው ትናንትም ልጆቹን አታሳቅቋቸው። እናንተ ለብሽሽቅ ብላችሁ የምታደርጉት ነገር ለእነሱ ሰላም አይደለም። ኦኬ ትክክለኛ ወዳጅ ከሆናችሁ ነው። ወዳጅ ካልሆናችሁ እነሱን ለማብሸቅ ከሆነ ስራችሁ፣ እነሱ ሰላም እንዳይሰማቸው ከሆነ ደግሞ አይሳካላችሁ። እውነት ለመናገር ተግባባን። እሱ ልናችሁ ነው። እኔ ግን አንድ አሁን በዚህ ሰሞኑን በተፈጠሩት ነገሮች ምናምን በጣም ብዙ ሰዎች ደስተኛ ናቸው። እኔም በጣም ደስተኛ ነኝ። እና ደግሞ ከሰዎች ከሚባሉ አባባሎች እውነት መስሎ የታየኝ ወይ ደግሞ ልክ ነው ብዬ ያሰብኩትን ልንገራችሁ። ምን ይባላል? የሰው ልጅ ብታዝለው እንኳን እግር የተንጠለጠለ ብሎ እንትን ይላል ይባላል። ያ ማለት ምንድን ነው? እኛ የምንፈልገው ነገር ነበረ ከዚህ በፊት እንዲህ አታርጉ፣ እንደዚህ አትርጉ፣ እንደዚህ ሆኑ እያልናቸው እነሱ ደግሞ በቃ ፋሚሊ የሚያስደብር ነገር ከሆነ የሚያስጠላ ነገር ከሆነ እንተው እያሉ እነሱ ለራሳቸውም ክብር ስላላቸው ለራሳቸው ፍቅር ስላላቸው ለፋሚሊ ፍቅር ስላላቸው ብዙ ነገሮችን እየተወው በቃ አብረው እንደዚህ እንደምታያቸው ፍቅር እየሆኑ የፍቅር ጥያቄ ይጠየቃል። ተጠየቀች ቅምጥሌ። ከዛ ትቀበል ለምን አትቀበልም ተባለ፣ ተቀበለች። ኦኬ እያንዳንዱ ነገር የምንፈልጋቸው ነገሮች ሁሉ ሆኑ። ግን የሆነ እንዴት ነው አንዳንድ ሰው ለራሱ እንኳን ምን እንደሚፈልግ አያውቅም። ምን እንደሚያረከው ምን ቢያደርግ ምን ደስተኛ እንደሚያደርገው እንኳን አያውቅም። ከዛ እናንተን ነው አብሮ የሚያመሳችሁ። ተግባባን። እነሱ የሚፈልጉትን ስለማያውቁ ወይ ደግሞ አላወቁም። እና እነዚህ ልጆች መታመስ የለባቸው። እና ደግሞ ማለት ነው አንተ ቅምጫጭር የሆንክ ሰውዬ ማለት ነው ብሩኬ በትንሽ ጣቱ የለችም እቺ ትንሽ ጣቱ በሱ እንደዚህ ንክት ቢያደርግ ትወድቃለህ። ኦኬ ይህ ነው። ወይም ደግሞ አረሱ ራሱ እንደዚህ ጣት ምን አስነካ እፉ ቢለ እንኳን ደግሞ ትወድቃለህ። ይህ ነው። ትናንት በአጋጣሚ እንደዚህ ላይ ብለህ ግብት ስል አንዲት እህታችን እየመከረችው ነበረ። እንደዚህ አታድርግ፣ እንደዚህ አይደለም ብሩኬን አትንካው ምናምን እያለችው ነበርና እሱ ማን ስለሆነ ነው እያልክ ነበር ማለት አንተ ቅምጫጭር ማለት ነው። ማትረባ ስታስጠላ። እንዴት ነው እንደዚህ? ምንድን ነው ስድብ ስጡኝ መስደብ ነበር። ይሄንማ ብሩኬ ስለሆነ ጅንኑ ብሩኬ የቅምጥሌ ባልኩ ኩሮ ኮራ ቀብረር ችንን ያለው ጸዴው ሰው ገባህ?
ስታስጠላ። እኔ ስጀመር ዩቱቡን አላየውም፣ እመቤቴን አላየውም። ዩቱቡን ገብቻችሁ አላውቅም። ያችንም አይቻት አላውቅም። እዛች ጋርም ቲክቶክ ላይ እየፖስታችሁ ነበር እየተሯሯጡ ምናምን። ምን ተፈጥሮ ነው? እና ልጁ ግን ብሩኬን ፍቅር ከናንተ ተምሬያለሁ፣ ካንተ ተምሬያለሁ ብዙ ነገርን፣ ሴት ልጅ እንዴት ማድረግ እንዳለብኝ ምናምን ቴንኪው እያለ አንዲት እህቴ ደግሞ ፖስቶ አይቻለሁ። እንደዛ አይነት ምስጋና ቴንኪው። እሱ ስለገባ ስለተረዳህን እናመሰግናለን። ብሩኬን ስላወቅከው በደንብ ማለት ነው። ሲቀጥል አንተ ግን አንተኛው ማለት ነው አርፈ ተቀመጥ። ምን ይመስላል? ብሩኬ እኮ ዝም ያለ እንድትሰራ ነው። ማርያምን እግዚአብሔርን ነው የምላችሁ ጋይስ። እየማልኩም ነገራችሁ ምንድነው አካውንቱን ባንዴ ጥቅም ውጭ ማድረግ ይችላሉ። ግን እነሱ ሰው እንዲሰራ ስለሚፈልጉ የእነሱ መሰደብ፣ የእነሱ መረገጥ፣ የእነሱ መዋረድ ምንም ስለማይመስላቸው ስላችሁ በእነሱ መረገጥ መዋረድ ሰው ከፍ ቢል የሚጨንቃቸው ልጆች አይደሉ። ዋናው የሰው ልጅ ያገኝ ብለው ስለሚያስቡ ነው። በዛ ልክ ዝም ስለተባልክ ችግር የለውም ብለው ዝም ስላሉ ደግሞ እንደዚህ አትቆላ። ስርዓት ይኖር። እሱ ማን ስለሆነ ነው ምናምን። ማን ስለሆነማ እኮ ታውቀዋለህ። ማን ስለሆነማ ቅምጥሌን የራሱ አድርጎ አሳያችሁ እኮ። ምድረ ቅንቅና መማትረቡ ማለት ነው። ልክስክስ አትልከስከስ። እንደ ብሩኬ መሆን አትችልም። እግርህ ለምን ንቅጥቅት ብሎ ለምን 40 ዓመት አትሄድም? አታገኙም። እንደ ብሩኬ መሆን አትችልም። ኦኬ ብሩኬ የቅምጥሌ እንዳይሆን ቅምጥሌ ብሩኬ እንዳትወስድ ትታገሉ የነበሩት ሰዎች ታነቁ፣ ሲጥበሉ ሙቱ። ምንም ማድረግ አይቻልም። እንግዲህ ምንም ማድረግ ይቻላል? ኦኬ እሱ ነው ያላችሁ ምርጫ እንጂ ሌላ ምንም የምታመጡት ነገር ስለሌለ እና ብሩኬ ማን ነው ላልከው ብሩኬ ማን እንደሆነም አውቀሃል። በደንብ ነው የምታውቀው። የስራ ሰው ጀግና፣ ላመነበት ወደ ኋላ ማይል፣ በቃሉ የሚጸና አድርገዋለሁ ያለውን ነገር አድርጎ የሚያሳይ ነው። ኩሩ የዘመኑ ወጣት ጀግናው ምን ይመስላል? እዚህ ዝም ብሎ ምድጃ ስር ሲል መጣመጥ እየዋለ ወንድ ነው ብሎ እዚህ ጋር መጥቶ ያወራል። ደግሞ ታስጠላ። ወንድ እንደሆንክ እንደ ብሩኬ በራስ አይዲያ ለምን አትሰራም? ወንድ ነኝ ብለህ ካሰብክ የምትወዳትን የራስ የሆነች ሴት ለምን ይዛት መጣም? እኮ ወንድነት አይደለም። የተፈቀረችን የተወደደችና የተከበረችን ሴት እንደዚህ ያልኩ እንደዚህ ወረድኩ እያሉ መምጣትና የምትወደውን ሰው መሳደብ። ስለዚህ በአጭሩ አንተ ወንድ አይደለም ልነግርህ እወዳለሁ። ኦኬ እኔ ካንተ ላይቭም ከቤትም መገኘት ስለማልፈልግ ነው። አትመጥነኝም አንተ ነው። እኔ ትናንት እኮ እንደዚህ ስክሮል ሳደርግና መወዳት እህቴ ላይቭ ላይ በጣም ነው መወዳት ባይዘው እሷ ስታወራ ስለነበረ ነው። ኦኬ ልክ ገብቼ የሆነ ነገር ጻፍኩልና ወጣሁ። አልቆይም ካንተ ጋር። ይሄ ለምንድነው ከሱ ጋር የምትገኙት? እየሄዳችሁ ለምን ታዩለታላችሁ? ለምንድነው ሪከርድ ይዛችሁ የምትመጡ? ቲክታክ ላይ ነው ያየሁት። እዛ ደግሞ ብዙ ልጆች እንደሰደበው እንደዚህ ያለው እያላችሁ ነበር። ለምን ምላሱ እስኪቆረጥ አይሳደብ? ምንም አያመጣም። ምንም ጅል ሲጃጃል ዕቃ ይፈጃል አሉ። በጣም ተጃጃልክ። በዚህ ልክ መጃጃል ደግሞ ያስጠላል። ደግሞ እየሄዳችሁ የምታዩት ሰዎች እንዴት ሳስችሏችሁ ነው የምታዩት? በስመ አብ ወልድ ውይ ትዘጋለ። በጣም ብዙ ወንዶች እኮ አሉ ስለ ጨረቃዎች የሚሰሩ ቤስት የሆኑ ወንዶች፣ አስተያየት የሚሰጡ ምናምን ፍቅር የሆኑ ወንዶች ማርያምን። አንተ ግን ተጃጃልክ። ጅልጅል አንፎ ሰው ወዶች ደህና ዋሉ። አናደደኝ።